ውድ የኢትዮሜዳ ቤተሰቦች በምርጥ ገጾች ዝግጅታችን ከሌተናል ኮሎኔል መንግስቱ ኃይለማርያም ትግላችን ቅጽ 2 መጽሐፍ የመረጥንላችሁን ታሪክ ማቅረባችንን ቀጥለናል። ውድ ቤተሰቦቻችን ዝግጅታችንን መከታተል ስትጀምሩ ቻናላችንን ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃለን። ክፍል 5 የምጽዋ ከተማ ነዋሪ የሆነውን ሕዝብና ሰራዊታችንን የሚመግበው የዶጋሌ ከርሰ ምድር ውሃ ማደያ መያዝና የምጽዋ ወደብ መከበብ። ጠላት ከምጽዋ ግብረ ኃይል ይልቅ በአስመራው ግብረ ኃይል የተወሰደበትን የተደጋገመ ብርቱ የማጥቃት እርምጃ መግታትና ብሎም ፍጹም ማስቆም መቻሉን ከተገነዘበ በኋላ አስመራ ግንባር ከፊሉን ኃይል ቀንሶ በመውሰድ በሁለቱ ግብረ ኃይሎች መካከል በተጠባባቂነት ካስቀመጠው ጦር ጋር አቃምሮ ወደ ምጽዋ ግንባር በማዞር ታኅሳስ 10 1970 ዓመተ ምህረት በወገን የምጽዋ ግብረ ኃይል ላይ የሰነዘረውና ተከታታይነት በነበረው ያላቋረጠ ጥቃት የወገንን የመከላከያ ምሽግ ብቻ ሳይሆን የዶጋሌን የከርሰ ምድር ውሃ ማደያ አስለቅቆ መያዝ ቻለ። ጠላት ለምጽዋ ሕዝብ ሕይወት የሆነውን የዶጋሌን የከርሰ ምድር ውሃ መቆጣጠር ብቻ አላረካውም። የውጊያ ስልትና ስነ ስርዓት በጎደለው ሁኔታ በመዝረክረክ ወደ ምጽዋ ከተማ በማፈግፈግ ላይ የነበረውን የወገን ግብረ ኃይል ጦር እግር በእግር እየተከታተለ በማጥቃት ዳጋ በመባል የሚጠራውንና ከወደቡ በስተ ሰሜን ያለውን የከተማውን ከፊል አካል ከውሃ ወይንም ከደሴቱ በመለስ ለመቆጣጠር ቻለ። በአስመራ ግብረ ኃይል በኩል ሲካሄድ የነበረው የማጥቃት ውጊያ ሳይሳካ ቀርቶ መቆሙን ከሰማንበት ጊዜ ጀምሮ የምጽዋ ግብረ ኃይል ሁኔታ በእጅጉ ስላሳሰበን የኔ ቅርብ ረዳትና በብሔራዊ አብዮታዊ ዘመቻ መምሪያ የዘመቻ መኮንን የነበረው ሌተናል ኮሎኔል ገብረ ክርስቶስ ቡሊ በሆትላይን ልዩ ስልክ የምጽዋን ግንባር ውጊያ በየደቂቃው ይከታተል ነበረ። የወገን ግብረ ኃይል በጠላት ጥቃት እየተገፋ በዶጋሌ ከርሰ ምድር ውሃ ማደያ አካባቢ ውጊያው መካሄድ ከጀመረ በኋላ ከምጽዋ ግብረ ኃይል አዛዥ ጋር የነበረን ግንኙነት ተቋረጠ። ለጥቂት ሰዓታቶች የግብረ ኃይሉን አዛዥ ብቻ ሳይሆን ከኋላ በምጽዋ ከተማ ውስጥ ባለው የምጽዋ ግንባር እዝ ማዕከል ውስጥ ከሚሰሩ ከማናቸው መኮንኖች ጋር ለመገናኘት ያደረግነው ጥረት ሳይሳካ ቀረ። የባህር ኃይል ሰራዊት አዛዥ የነበረውን ኮሞዶር ተስፋዬ ብርሃኑን በስልክ ፈልጌ በማግኘት ስለ ውጊያው ሁኔታ የሚያውቀው ነገር እንዳለ ያስረዳኝ ዘንድ ጠይቄው የሰጠኝ መልስ እኔ አሁን የምገኘው በባህር ላይ በማዘዣ መርከቤ ውስጥ በመሆኑ ስለ ውጊያው ዝርዝር ነገር ላስረዳው ባልችልም የዶጋሌ ከርሰ ምድር ውሃ ማደያ በጠላት ከተያዘ በኋላ ተዋጊው ጦር በሙሉ ዳጋ የሚባለውን የከተማዋን ከፊል ሰሜናዊ ክልል ለቆ ወደ ደሴቱ እንደመጣና ከፊሉም ወደኛ የጦር ሰፈር እንደገባ ለማወቅ ችያለሁ አለኝ። ኮሞዶር ተስፋዬ ብርሃኑ ስለሚያውቀው ከዚህ በላይ ገለጻ ስለማልጠብቅ ለሰሜን እዝ አዛዥ ለኮሎኔል መርዕድ ንጉሴ ደውዬ ስለ ምጽዋው ሁኔታ እንዲያስረዱኝ ሳልጠይቅ በብሔራዊ አብዮታዊ ዘመቻ መምሪያና በምጽዋ ግብረ ኃይል እዝ መካከል ያለው ግንኙነት ከተቋረጠ ሰዓታቶች ተቆጥረዋል። በእኔ መረጃ የምጽዋ ከተማ ከፊሉ በገንጣዮች የተያዘ ከመሆኑ ሌላ የምጽዋ ግንባር እዝና ቁጥጥር በጠቅላላ የፈረሰ ስለሚመስለኝ በእርሶ እዝ ውስጥ ካሉ ረዳቶቹ ከፊሉንና የፖለቲካ ካድሬዎችን ይዘው በመሄድ አመራሩን እንዲወስዱና ስለ ሁኔታው በአስቸኳይ እንዲያሳውቁኝ ይሁን በማለት ትዕዛዝ ሰጠኋቸው። አንድ ሰዓት ባልሞላ ጊዜ ውስጥ ምጽዋ ሄደው በባህር ኃይል ጠቅላይ ሰፈር ውስጥ የማዘዣ ጣቢያቸውን አቋቁመው የጦሩን ጠቅላላ ሁኔታ ከቃኙና ሁሉንም ነገር ከተመለከቱ በኋላ ደወሉልኝ። የሆትላይኑን መስመር ስልክ ሌተናል ኮሎኔል ገብረ ክርስቶስ ሰጥቶኝ ሳገኛቸው
ጓድ ሊቀመንበር መርዕድ ነኝ። ምጽዋ ደርሻለሁ። የምገኘው በባህር ኃይል የጦር ሰፈር ውስጥ ነው። ሁኔታው በጠቅላላ የተበላሸ ነው። እንደነገረዎት የምጽዋ ግብረ ኃይል ግንባር ቀደም ጦር ከፊሉ ደሴት ውስጥ የገባ ሲሆን እዚህን ያለሁበት የባህር ኃይሉ ሰፈር ድረስም እየመጡ አያለሁ። የተቀረው በግንባር ያለው ጦር በተለይም ሚሊሻው ከፊሉ እጁን ለጠላት እየሰጠ ሲሆን ከፊሉ የውሃ ጥሙንና የፀሐዩን ንዳድ መቋቋም ስለተሳነው መሳሪያውን እየጣለ በየስፍራው በብዛት ወድቆ ይታያል። ከወደቁት ውስጥ ከፊሉ ሕይወታቸውን ያጡ መሆናቸውን ተመልክቻለሁ። የምነግሮት በደሴት ውስጥ መግባት ስላልቻሉ ያየኋቸውን ነው። ከደሴቱ ውጪ ጠቅላላ ግብረ ኃይሉ ከዶጋሌ ማፈግፈግ ከጀመረበት ጊዜ ጀምሮ በየመንገዱና ዳጋ የሚባለው ከተማ እስኪደርስና ከደረሰም በኋላ በየቦታው የወደቁ ወገኖቻችን በጣም ብዙ ናቸው ነው የሚባለው። በአጠቃላይ ውጊያው ላይ በጠላት ጥይት እየተመቱ ከወደቁ የሰራዊታችን አባላት በድካም በፀሐይ ንዳድና በውሃ ጥም ምክንያት የተሰዉት ቁጥራቸው ይልቃል። የወጋን ሰው ሳይሆን ተፈጥሮ ነው። ደሴት ውስጥ ያለው ቁስለኛ ብቻ በጣም ብዙ ነው። ከውሃ ጥሙና ከፀሐይ ንዳድ በተጨማሪ ደማቸው የፈሰሰው ቁስለኞች የመዳን ተስፋ የላቸውም አሉኝ። ኮሎኔል መርዕድ የነገሩኝ ነገር እጅግ የሚያሳዝን ብቻ ሳይሆን ለጆሮም የሚቀፍና የሚዘገንን ነው። ሆኖም ምንም ይሁን ምን ታሪክ የጣለብን ግዴታ ስለሆነ መከፈል ያለበት መስዋዕትነት ተከፍሎ ምጽዋን ማዳን እንዳለብን እኔ ለእርሶ ልነግሮት የሚገባ ነገር አይደለም። አሁን ምን እያደረጋችሁ ነው? ምንስ ማድረግ ይቻላል? ብዬ ላቀረብኩላቸው ጥያቄ የሰጡኝ መልስ እኛ እዚህ የሚቻለውን ሁሉ እናደርጋለን። በእርሶ በኩል እንዲታዘዝልን አጥብቄ የሚጠይቀው አንደኛ ከየትም ተፈልጎና ከምስራቅ ግንባርም ቢሆን ተቀንሶ ደህና ተዋጊ ጦር በአጣዳፊ እንዲላክልን፣ ሁለተኛ ታላቁ ችግር ውሃ ነው። ውሃ የሰራዊቱ ሕይወት ነው። ሰራዊቱ ከማለቁ በፊት በአጣዳፊ ውሃ ከአሰብ በመርከብ እንዲላክልን፣ ሦስተኛ ምግብ ነው። ለሚሊሻው የተላከው የሀገር ባህል ስንቅ በሙሉ በሙቀት ስለተበላሸና መደበኛውም ጦር ቢሆን ያለ ውሃ ያለ ማገዶና ያለ ኤሌክትሪክ ኃይል አብስሎ ሊመገብ ስለማይችል ነብስ አድን የሚሆነው ምግብ ዳቦ ስለሆነ ለአጭር ጊዜ ለመላው ሰራዊት ዳቦ በሄሊኮፕተር በአጣዳፊ እንዲላክልን አሳስባለሁ። ለጊዜው የማቀርበው ጥያቄ እነኚህን ሲሆን የተቀሩትንና ምናልባትም አሁን ያልታዩኝን ችግሮች በሚቀጥለው ጊዜ እመለከታለሁ አሉ። የጠየቁት ነገሮች ሁሉ በሚቀጥሉት ሰዓታቶች ውስጥ ይደርሶታል ብያቸው ለጊዜው ተለያየን። በገባሁት ቃል መሰረት ምግብና ውሃ በዚያው ዕለት ረዳት ጦር በነጋታው የደረሳቸው ከመሆኑ ሌላ እሳቸው ያልጠየቁትን ከአዲስ አበባ ሆስፒታሎች የተውጣጣና በፕሮፌሰር አስራት የሚመራ በአብዛኛው የቀዶ ጥገና ሕክምና ባለሙያ ሐኪሞች ቡድን በዚያው ቀን ተላከላቸው። በፕሮፌሰር አስራት አስተባባሪነት የተመራው የሐኪሞች ቡድን ሻዕቢያ የሚወረውረው የአዳፍኔ ጥይት በምጽዋ ሆስፒታል እየወረደባቸው ያለ እረፍት ሌት ተቀን በመስራት የመዳን ተስፋ ያልነበረውን በሺህ የሚቆጠር ቁስለኛ ሕይወት አዳኑ። ፕሮፌሰር አስራት ያለ እረፍት በመስራታቸው የተነሳ የልብ ህመም ታመው አደገኛ ሁኔታ ላይ በመድረሳቸው ለሕክምና በአጣዳፊ ወደ እንግሊዝ ሀገር ልከን አዳናቸው። ከዚህ ሌላ ለአንባቢ መግለጽ ያለብኝ ነገር ወዳጆቻችን የደቡብ የመን አመራር ጓዶቻችን ስለ ምጽዋ ሁኔታ አሳውቂያቸው ስለነበረ ከማንም ቀድመው በዚያው ቀን በ6 ሰዓት ውስጥ ከኤደን በመርከብ የሚመጣ ንጹህ ውሃ በመላክ የሰራዊታችንን ብቻ ሳይሆን የምጽዋን ከተማ ነዋሪ ሕዝብ ሕይወት ከሞት አተረፉልን። ይህም እርዳታቸው ሁለተኛው አብዮታዊ ሰራዊታችን ምጽዋን መልሶ እስከተቆጣጠረበት ጊዜ ድረስ ከ1 ዓመት በላይ የቀጠለ መሆኑ ነው። ታኅሳስ 10 ቀን 1970 ዓመተ ምህረት የምጽዋ ግብረ ኃይል ጦር የጠላትን ተከታታይ ብርቱ ጥቃት መመከት ተስኖት ከዶጋሌ በማፈግፈግ የምጽዋን ከተማ ከፊል አካል ዳጋን አልፎ
ከተማውን ሁለት ላይ የሚከፍለውን ውሃና የጨው ማሳ አልፎ ወደ ባህር ኃይል የጦር ሰፈር ገባ። የሻዕቢያም ጦር እንደ ወገን ጦር በመድከሙ ወይም በወደቡ አካባቢ ባለ የመንግስቱ ጦር ጠንካራ ተቃውሞ ሊደርስብኝ ወይም መልሶ ማጥቃት ሊሰነዘርብኝ ስለሚችል በቅድሚያ የመከላከል ስፍራ መያዝና ራሴን ማጠናከር አለብኝ ብሎ በማሰብ ይሆን ወይም ለኛ ግልጽ ባልሆነ ምክንያት የከተማውን ከፊል ሰሜናዊ ክልል ከተቆጣጠረ በኋላ የባቡር ሐዲድ እያፈረሰ የብረት ምሽግ ግንባታ በመጀመሩ የወገንም ጦር ሌሊቱን በደሴት ውስጥ ባለው የጨው ማሳ ላይ የመከላከያ ምሽጉን ለመስራት ቻለ። ከዚህ በኋላ ጦሩ ተጠናክሮ እስከ መጨረሻው የጠላትን ጥቃት ከመመከት ሌላ ማፈግፈግ ቢሞክር ኤርትራን ለገንጣዮች በማስረከብ ባህር ውስጥ በመግባት የአሳዎች ምግብ እንደሚሆን መሪዎቹ ጦሩን በማስጠንቀቅ አረጋግተው ምሽጉን እንዲያጠናክር አደረጉት። ከታኅሳስ 10 ቀን 1970 ዓመተ ምህረት ጀምሮ 11ን 12ንና 13ን ማለትም ለ3 ቀናት በወገን ጦር በኩል የነበረው ታላቅ ትኩረት በጨው ማሳ ከሻዕቢያ ከባድ መሳሪያና እንዲሁም ከእግረኛ ጦር ጥቃት መከላከል የሚያስችል ጠንካራ ምሽግ መገንባትና የጦሩን የተዋጊነት መንፈስ ማነሳሳት ነበረ። በዚህ ጊዜ ውስጥ በጦሩ በጠቅላላ ሕዝባዊ ሰራዊቱ በተለይም ከውጊያ ጋር ብቻ ሳይሆን ከምጽዋ የአየር ንብረትና ከሌላውም ችግር ጋር እየተለማመደ ሄደ። እዚህ ላይ ለአንባቢ መግለጽ ያለብኝ ሌላው ነገር በምጽዋ ወደብ የሚገኘው ጠቅላላ የባህር ኃይል ሰራዊታችን ለተዋጊው ግብረ ኃይል ጦር ምግብና ውሃ ከማቅረብ የሕክምና እርዳታ ከመስጠት እንደ እግረኛ ጦር ለመዋጋት ከመሰለፍ ባሻገር ከባህር መርከቦች ላይ በተጠመዱ ከባድ መሳሪያዎች የተኩስ ድጋፍ ይሰጥና የሻዕቢያን ምሽግ ይደበድብ የነበረ መሆኑ ነው። ሻዕቢያ እንደተጠበቀው ያለውን ጦር በሙሉ ከየቦታው በማሰባሰብ ከፍ ያለ ኃይል ካካበተ በኋላ የምጽዋን ከተማና ወደቡን ለመቆጣጠር ለታኅሳስ 14 1970 ዓመተ ምህረት አጥቢያ ሌሊት ከምሽቱ 9 ሰዓት ጀምሮ የወገንን የመከላከያ ወረዳ ለ2 ሰዓት በከባድ መሳሪያ ተኩስ ከደበደበ በኋላ ጎህ ሲቀድ በ11 ሰዓት ጥልቀትና ስፋት ያለው ከባድ ጥቃት ሰነዘረ። ፍልሚያው ለሌላ 2 ሰዓት ፀሐይ ሙቀቷን እስክትጀምር ድረስ ቆይቶ የወገን ጦር ጀግንነት በተሞላው ብርቱ የመከላከል ውጊያ በመዋጋት ጠላትን በመረፍረፍ ብዙ አስከፍሎ መለሰው። ጠላት አጥቂ ጦሩን ያሰለፈው በ3 ረድፍ ጥልቀት ስለነበረ የመጀመሪያው ረድፍ በወገን ጦር ተኩስ ሲረፈረፍ፣ ሁለተኛውን በመተካት ሁለተኛው ሲረግፍ፣ ሶስተኛውን በመተካት በእልህ በመዋጋት በወገን ጦር ላይ ከፍ ያለ ጉዳት ቢያደርስም አጥቂው የጠላት ጦር በላቀ ሁኔታ ከፍተኛ ጉዳት እየደረሰበት ስለተመለሰ ማጥቃቱን ሊቀጥል አልቻለም። በዚህ የጊዜ ክልል ውስጥ ሻዕቢያና ጀብሃ በህብረቱ ብቻ ሳይሆን በአንድ ዕዝ ማዕከል የሚመሩ ይመስላል። ሻዕቢያም በምጽዋ ከተማ ላይ የመጀመሪያውን ከባድ ጥቃት በወገን ጦር ላይ በሰነዘረበት ጊዜ ጀብሃም በደጋው ክልል ውስጥ ባሉ የውጊያ ቀጠናዎች ማለትም በአስመራ፣ በአዲ ቀይህና እንዲሁም በባሬንቱ ተመሳሳይ ጥቃት ቢሰነዝሩም ውጤታቸው ከምጽዋው ጋር ተመሳሳይ ነበረ። የወገን ጦር አልተበገረም። በምጽዋ ግንባር ሻዕቢያ በሰነዘረው ከባድና ተከታታይ ጥቃት በ3 ረድፍ ያሰለፈውን ጦር አብዛኛውን ማስቀረት በመቻላቸው የወገን ጦር ክፍሎች ሞራልና የውጊያ ስሜት በጣም ሊሻሻል ቻለ። ከጠላት የመጀመሪያው ከባድ የማጥቃት ውጊያ ሙከራ በኋላ የተኩስ መለዋወጥ ቆሞ አንጻራዊ ረፍት ወይም የሰላም ጊዜ በተገኘ ቁጥር የወገን ጦር መሪዎችና የፖለቲካ ካድሬዎች ምሽግ ማጠናከር ብቻ ሳይሆን የጦሩን ሞራልና የመዋጋት ብቃት በበለጠ መገንባት አስቻላቸው። ይሄም ሆኖ ሻዕቢያ ተስፋ ባለመቁረጥ ያለውን ኃይል እስኪያሟጥጥ ድረስ ማለት ይቻላል
በታኅሳስ 19ና በ28 1970 ዓመተ ምህረት ሌሎች 2 ማጥቃቶችን ከሞከረና አብዮታዊ ጦራችን ክፉኛ መጥቶ ከመለሰው በኋላ በእግረኛ ጦር የሚደረግ የጨበጣ ውጊያ ለአንዴና ለመጨረሻ በማቆም በከባድ መሳሪያ ብቻ የመደብደብ ተግባሩን ከ1 ዓመት በላይ ቋሚ ሥራው አደረገ። በኤርትራ የኢትዮጵያ ሕዝብ ከፋሺስት ኢጣሊያና በኋላም ከኢምፔሪያሊስት ብሪታንያ ጦር ጋር ለአንድነቱና ለነጻነቱ ያደርግ በነበረው ትግል የምጽዋ አውራጃ ሕዝብ ለአንድነት የቆመና ጸረ አንድነቶችን የታገለ በመሆኑ ገንጣዮች ጥላቻ ስለነበራቸው በዚያ አጋጣሚ ለመበቀል ይመስላል አዘውትረው በአዳፍኔ ቶክስ የሚደበድቡት ከተማውንና ሰላማዊውን ሕዝብ ስለነበረ ከተማውን በሙሉ አፍርሰውታል፣ ሕዝቡንም ፈጅተውታል። በ1970 ዓመተ ምህረት አጋማሽ ላይ ከሶቪየት ኅብረት መንግሥት የገዛናቸው መሳሪያዎች ስለቀረቡልን የሻዕቢያን ምሽግና ከባድ መሳሪያዎቹን በአጸፋው በመደብደብ በሰላማዊው ሕዝብ ላይ የሚደርሰውን ጉዳት ለማቃለልና ብሎም ለማቆም ተችሏል። ሁለተኛው አብዮታዊ ነፃ አውጪ ሰራዊታችን ወደ ሰሜን ዘምቶ የኤርትራን ሕዝብ ከገንጣዮች ነፃ እስከሚያወጣ ድረስ ከተቀረው የኤርትራ ክልል ሕዝብ በእጅጉ የተሰቃየው የምጽዋ ከተማ ነዋሪ ሕዝብ ነው። በጠቅላላ የምጽዋ ከተማ ነዋሪ ሕዝብ በዚያ እጅግ ሞቃታማ ሀገር ለምግብ ማብሰያና ለመጠጥ ብቻ የሚሆን የውሃ ራሽን ከመኖር ሌላ በምግብ አቅርቦትና በጤና አገልግሎት ወዘተ ልክ እንደ ሰራዊቱ የመንግስት ተረጂ ነበረ። የኢትዮጵያን ሕዝብ አንድነት ከገንጣዮች የትጥቅ ሴራ፣ የኢትዮጵያን ሕዝብ የሀገር ድንበር ማህበራዊ ደህንነትና አብዮት ከባዕዳን ወረራ ለማዳን ፍልሚያ ያቀድነው የውጊያ ስትራቴጂያችን በሰሜን መከላከል፣ በምስራቅ ማጥቃት ብለን ከተስፋፊው የሶማሌ መንግስት ወራሪ ሰራዊት ጋር ስንዋጋ የሀገራችንን ሰሜናዊ ክልል በተለይም የኤርትራን ክፍለ ሀገር ምድር በሙሉ ማለት ይቻላል ገንጣዮች ወረው በሰሜኑ አብዮታዊ ሰራዊታችን የተከበቡትን የባሬንቱን የአዲ ቀይህንና የአስመራን ከተሞች ሲከላከል የምጽዋን ከተማ ከሻዕቢያ ጋር ተካፍሎ ከ1 ዓመት በላይ ለሆነ ጊዜ ቆየ። የተስፋፊውን የሶማሌ መንግስት ወራሪ ሰራዊት ወረራ ለ7 ወራት ያክል ተከላክለን በመልሶ ማጥቃት ከኢትዮጵያ ምድር ያስወጣነው በ1970 ዓመተ ምህረት በህዳር ወር መገባደጃ ላይ ነው። አንደኛው አብዮታዊ የኢትዮጵያ ሰራዊት ያገኘውን አንጸባራቂ ድል በማስፋፋት ወደ ሶማሌ ግዛት ጠልቆ በመግባት የሶማሌን መንግስትና ወራሪ ሰራዊቱን ይበቀላል የሚል ጥርጣሬና ስጋት ያደረባቸው የሰሜን አሜሪካ ኢምፔሪያሊስት መንግስት የምዕራቡ ዓለምና አረቦች ብቻ ሳይሆኑ ወዳጃችን የሶቪየት ኅብረት መንግስትም ነበረ። የሶቪየቶች ጥርጣሬና ስጋት ምክንያት አልባ አልነበረም። በመካከላችን ያሉ እንደመሆናቸው መጠን የኢትዮጵያን ሕዝብ የመበቀል ፍላጎት የተገነዘቡ ከመሆናቸው ሌላ የአንደኛው አብዮታዊ ሰራዊት አባላት ለመልሶ ማጥቃቱ በሚዘጋጁበት ጊዜ የኢትዮጵያ አንበሳ ወደ ሃርጌሳ የሚልና ሌላም ተመሳሳይ መፈክሮችን ሲሉ የሚሰሙ በመሆናቸው ነበረ። የኢትዮጵያ ሕዝብና የአብዮታዊ ሰራዊታችን ፍላጎት ይህንን ይምሰል እንጂ የአብዮታዊ መንግስት አመራር አካላት ፍላጎትና በሶማሌዎች ላይ ከተገኘው ድል ማግስት ቀጣዩ አስቸኳይ ዕቅድ ዓለም አቀፉን የቀይ መስቀል ተቋም በመቀስቀስ በእኛና በሶማሌ መንግስት መሃል የምርኮኞች ልውውጥ እንዲጀመር በማድረግ በሶማሌዎች ሀገር በጨለማ ወህኒ ቤት የሚሰቃዩትና በባርነት ግዞት ላይ ያሉትን ወገኖቻችንን በአስቸኳይ ወደ ሀገራቸው መመለስና በኤርትራ በጀበሃና በሻዕቢያ ጦር ተጽዕኖ ስር ያሉትንና የተከበቡትን ወገኖቻችንን በአስቸኳይ ነፃ ማውጣት ነበረ።
የሁለተኛው ነፃ አውጪ አብዮታዊ ሰራዊታችን መቋቋም። በኢትዮጵያ ሕዝብ አብዮታዊ የትግል ታሪክ ቅጽ 1 ላይ በተለያዩ አጋጣሚዎች እንደገለጽኩት የሶማሌን መንግስት ወራሪ ሰራዊት በመልሶ ማጥቃት ውጊያ ከሀገራችን ምድር ረግጠን ለማስወጣት ቀደም ብለን ካደረግነው የተጣደፈ ህዝባዊ ሰራዊት መሰናዶ የተሻለ ስልጠና ብቻ ሳይሆን እጅግ የተሻለ የጦር መሳሪያ የታጠቁ በርካታ እግረኛ ክፍለ ጦሮችን፣ ሜካናይዝድ ታንከኛና መድፈኛ ወዘተ ብርጌዶችን ያደራጀነው ለምስራቁና ለደቡቡ የጦር ግንባር ብቻ ሳይሆን በኤርትራ ክፍለ ሀገር በገንጣዮች ተጽዕኖ ስር የወደቀውንና የተከበበውን ህዝብ ነፃ ለማውጣት ለሚደረገው የማጥቃት ውጊያ ጭምር ነበረ። በኤርትራ ለሚደረገው ገንጣዮችን የማጥቃት ውጊያ የተደረገው መሰናዶ የተሻለ ጥራትና የውጊያ ብቃት ያለው ሰራዊት ማዘጋጀት ብቻ አልነበረም። በጊዜ እጥረትና በልምድ ማጣት ምክንያት ከሶማሌዎች ጋር በምስራቅና በደቡብ ግንባሮች በተደረጉ ውጊያዎች ስለተደረጉ ከዚህ የሚከተሉትን ልዩ ልዩ መሰናዶዎች ማድረግ ተችሏል። አንደኛ፣ ለሰራዊቱ የሚሰጠውን የሕክምና አገልግሎት የመድኃኒትና የሕክምና መሳሪያዎች አቅርቦትን ለማሻሻል ተችሏል። ሁለተኛ፣ በምስራቅና በደቡብ የጦር ግንባር ከተደረገው በተሻለ ኢትዮጵያዊ ሐኪሞችን የሚያጠናክሩ አያሌ የወዳጅ ሶሻሊስት ሀገሮች ሐኪሞችን እርዳታ ማግኘት ተችሏል። ሶስተኛ፣ የመላውን ተዋጊ አብዮታዊ ሰራዊታችንን የጦር ሜዳ ቀለብ በአጠቃላይ በአይነትም ሆነ በመጠን ለማሻሻል ከተደረገው ጥረት በተጨማሪ በህዝባዊ ሰራዊቱና በመደበኛ ሰራዊቱ መካከል የነበረውን የቀለብና የደሞዝ አቅርቦት ተመሳሳይ በማድረግ የነበረውን ልዩነት ለማስተካከል ተችሏል። አራተኛ፣ ከሶማሌዎች ጋር በተደረገው ትግል የሰራዊታችን መሪዎች በአጠቃላይ ከላይ እስከታችና መላው ምንዝር ወታደር ከፍ ያለ የውጊያ ልምድ አግኝተዋል። አምስተኛ፣ ለሰራዊታችን መሰጠት ያለበትን የሕክምና አገልግሎት በሁለንተናዊ መልኩ ከማሻሻል ባሻገር በፍልሚያው በጽኑ የቆሰሉና የአካል ጉዳት የደረሰባቸውን የአብዮታዊ ሰራዊታችንን አባላት ዘለግ ላለ ጊዜ የሚያገግሙበት የጀግኖች አምባ በመባል የሚታወቅ ዘመናዊ የሕክምናና የማገገሚያ ተቋም በመገንባትና በማደራጀት ለቆሰሉ ጀግኖቻችን አስፈላጊውን እንክብካቤ ከማድረግ በላይ በዚያው በአምባ ውስጥ ሰው ሰራሽ አካል የሚያመርት ተቋም በማደራጀት የአካል ጉዳት ለደረሰባቸው ጀግኖች ሰው ሰራሽ አካል ለማደል ተችሏል። ስድስተኛ፣ ያገቡ ትዳርና ቤተሰብ የመሰረቱ የአብዮታዊ ሰራዊታችን አባላት ለአገራቸው አንድነትና ለአብዮቱ ደህንነት ሲፋለሙ የወደቁ ጀግኖቻችን ልጆች አሳዳጊ አልባ ሆነው የትም ሳይጣሉ ወይም ሳይወድቁ በእንክብካቤ የሚያድጉበትና የሚማሩበት ዘመናዊ የሕፃናት አምባ ለማቋቋም ተችሏል። ሰባተኛ፣ አንደኛው አብዮታዊ ሰራዊታችን በምስራቅና በደቡብ የጦር ግንባር ከሶማሊያ መንግስት ወራሪ ሰራዊት ጋር በሚታገልበት ጊዜ ስለ ጦርነቱ ሁኔታ የኢትዮጵያ ሕዝብ ብዙ የሚያውቀው ነገር አልነበረም። በአገራችን ሰሜናዊ ክልል ገንጣዮችን ለመመንጠር የሚደረገውን የማጥቃት ውጊያ ሂደትና ውጤት ሕዝቡ ያውቅ ዘንድ የጦር ሜዳ ዜና አቅራቢ የጋዜጠኞች ቡድን በየውጊያ ቀጠናዎች ከማሰማራት ባሻገር የጦርነቱን ታሪክም ለመመዝገብ አስፈላጊው መሰናዶ ተደርጓል። አገርና አብዮትን ለማዳን ከተስፋፊው የሶማሌ መንግስት ወራሪ ሰራዊት ጋር ባደረግነው ፍልሚያ የማያዳግም ድል ከተቀዳጀን በኋላ ፊታችንን ወደ ሰሜን ያዞርነው በግንቦት ወር 1970 ዓመተ ምህረት ነው። በሰሜን ኢትዮጵያ በሀገር ገንጣዮች ላይ የሚደረገውን የጥቃት ዘመቻ መምራት ያለበትን ብሔራዊ አብዮታዊ ዘመቻ መምሪያ ከሀገሪቱ ርዕሰ ከተማ ከአዲስ አበባ ወደ ትግራይ ክፍለ ሀገር ርዕሰ ከተማ መቀሌ ማዛወር ነበረብን። ብሔራዊና አብዮታዊ ዘመቻ መምሪያ በትግራይ ራሱን ካቋቋመ በኋላ በአመራሩ ስር እዚያው ትግራይ ክፍለ ሀገር ውስጥ ሁለተኛውን ነፃ አውጪ አብዮታዊ ሰራዊት ማቋቋም ነበረበት። የሰሜን ኢትዮጵያን የአየር ንብረት፣ የመልክዓ ምድር አቀማመጥ፣ ገንጣዮች ለዓመታት የተቆጣጠሩትን ክልል ስፋት፣
የገንጣዮችን የውጊያ ዘይቤ የአረቡ መንግስታት ገንጣዮችን ከማደራጀት ባሻገር ለውጊያ የሚያስፈልጋቸውን መሳሪያዎች፣ ትጥቆች፣ ቀለብና ልዩ ልዩ ቁሳቁሶች የሚያቀርበውና በሕክምና ረገድም በሀገሩ የሚያስተናግደው ጎረቤታችን የሱዳን መንግስት ሁኔታ በብዙ ረገድ ከሶማሌ መንግስት ከሶማሌ መልክዓ ምድር አቀማመጥና የሶማሌን መንግስት ከሚያዋስነው የህንድ ውቅያኖስ ጋር ፍጹም የተለየ ስለሆነ እነዚህና ታሳቢ ጉዳዮችን ያካተተና ያገናዘበ ከምስራቁና ከደቡብ የውጊያ አሰላለፋችንና የውጊያ ስልታችን የተለየ የውጊያ ስልት ማቀድና ዘመቻውን የሚያራምደውን የሰራዊት አደረጃጀትና የውጊያ አሰላለፍ በሚገባ በማጥናት የተዘጋጀ ዘመቻ መሆን ነበረበት። በእነዚህ በጠቀስኳቸው መርሆችና ወታደራዊ ጽንሰ ሐሳቦች ላይ ተመስርተን ከዚህ የሚከተሉትን ጽሐዬ ተግባሮች በቅደም ተከተል አዘጋጀን። ከአዲስ አበባ ወደ መቀሌ የተነቃነቀው ብሔራዊ አብዮታዊ ዘመቻ መምሪያ የወል አመራር አባላት ሊቀመንበር መንግስቱ ኃይለማርያም ሰብሳቢ፣ ኮሎኔል ተስፋዬ ገብረ ኪዳን የደርጉ መከላከያ ኮሚቴ ሊቀመንበር ምክትል ሰብሳቢ፣ ሻምበል ለገሰ አስፋው የጦር ኃይሎች የፖለቲካ አስተዳደር ኮሚሳር አባል፣ ሌተናል ኮሎኔል ክብረት ጎንጤ የጦር ኃይሎች የፖለቲካ አስተዳደር ምክትል ኮሚሳር አባል፣ ኮሎኔል ኃይለ ጊዮርጊስ ሀብተ ማርያም የጦር ኃይሎች ጠቅላይ ኤታማዦር ሹም አባል፣ ሌተናል ኮሎኔል ገብረ ክርስቶስ ቡሊ የዘመቻ መኮንን፣ ሌተናል ኮሎኔል ስዩም መኮንን የመረጃ መኮንን፣ ሌተናል ኮሎኔል ነጋሽ ዱባለ የሎጂስቲክ አስተባባሪ መኮንን አባል። ሌተናል ኮሎኔል ነጋሽ ዱባለን የሎጂስቲክ አስተባባሪ ያልኩበት ምክንያት ብሔራዊና አብዮታዊ ዘመቻ መምሪያ የተቋቋመበት ጊዜያዊ ዓላማ ውጊያውን ለመምራት እንጂ አጠቃላዩን የመከላከያ ሰራዊታችንን የሎጂስቲክና የአስተዳደር ሥራ ለመምራት ስላይደለና የሎጂስቲክ ሥራ የሚመራው በምድር ጦር ጠቅላይ መምሪያ ስለሆነ ነው። ውድ የኢትዮ ሜዳ ቤተሰቦች በምርጥ ገጾች ዝግጅታችን ከትግላችን ቅጽ 2 መጽሐፍ የመረጥንላችሁ ታሪክ የዛሬው አብቅቷል። በቀጣይ ተከታዩን ክፍል ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብ አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።